አንቺ የመጣ የሞከረኛ ጀግና ነኝ አለ የሞከረኛ። እሺ ምድረ ሸለፈታም በአፍንጫቸው እንደዚህ ድፍጥጥ ባለ አፍንጫቸው የምታወሩ ሩታዬን ጋለሞታ ወይ አማርኛ በትክክል አታወሩ። ኧረ አማርኛቸው አስተካክሉ። እንዴት ያስጠላባቸው። አብርሃም ምንድነው ያላችሁ ከዚህ በፊት? ኧረ አማርኛቸው አስተካክሉ፣ በስትክክል አውሩ አላችሁ እኮ እንዴ። ሸዊት ምን አለች መሰላቸው? ኧረ ላሽ አለቻቸው። እንዲሁ አማርኛው ሳይገባ ሲቀር አማርኛቸው አስተካክላችሁ አውሩ ሲል ማለት ነው። እናንተ ሩታዬ ናት ጋለሞታ ወይስ እናንተ? ባለትዳር የሆነችን ሴት አንድን ሴት ባለትዳር ሆና ከባሏ ጋር የምትኖር ሴት እኮ ጋለሞታ አትባልም። እናንተ ናችሁ ጋለሞታ። እናንተ አማርኛ ራሱ በትክክል የማታወሩ ማለት ነው። አማርኛችሁ ይቅርና ንግግራችሁ የሚያስጠላ የሆነ የተንሻፈፍ ኧረ ህፃን ልጅ ራሱ ይሻላችኋል። አሁን እናንተ በአረብ ሀገር ነው እንዲ ያላችሁ እየሰራችሁ ነው። አረብ ቤት ተቀጥራችሁ እስኪ ላይ በሉ። እኔ ምሬ ነው ብላችሁ አንድ ንግግራችሁ እንትን አይል አያስታውቅ ማለት ነው። እና ሩታዬ ጋለሞታ አንቺ ጥንብ። ኧረ እናንተ አላችሁ አይደለ እንዴ በዘረኝነት የጠነባችሁ ጥንቦች ማለት ነው። የምሬ ነው የምላችሁ። እናንተ ገምታችኋል እኮ። እናንተ አማርኛ በትክክል አታወሩ፣ ጽሁፋችሁ በትክክል አይነበብ። እናንተ ለምንድን ነው ሩታ መሰድቧት በቲክቶክ ሰፈር? እስኪ ንገሩኝ። አልደረሰችባችሁ። ለማንኛውም ሞክሩን። የምሬን ነው ብላችሁ እኛ እያጠብን እናሰጣችኋለን። እናንተ ደግሞ ጀምሩት፣ እኛ እንጨርሰዋለን። አከተማ ይሄ ነው። እንተላለቃታለን ዘንድሮ ማለት ነው። እናንተስ ነገር ስጀምሩ እኛ መልስ እየመለስ ጋለሞታ የምትል ሴት እራሷ ጋለሞታ የሆነች ናት እና ጥንብ የሆነች ሴት ናት። ሌላኛዋ ሴት ሄዳ ጥንብ የምትለው ማለት ነው። ሩታ ደግሞ ከባሏ ጋር የምትኖር ሴት ናት። አግብታ አልፈታች። ምን ዋነው ጋለሞታ የሚባለው? ጋይስ ጥያቄ ጠይቃችሁ ምን ዋነው ጋለሞታ? እናንተ አማርኛቸው አስተካክሉ። እናንተ ይሄ ምን ይመስላል? እንደዚህ እነዚህ እንዴ አብርሽ ራስ እኮ ንቃችኋል። ከዚህ በፊት ምንድን ነው ያለው? አማርኛ በትክክል አውሩ እንዴ። ምን አራ አስተካክሉ አማርኛችሁ። ሼም ነው አለ እኮ እንዴ ቲክቶክ ላይ ብላይ ማለት ነው። እናንተ አማርኛ አስተካክላችሁ አታወሩ። ምን አትሉ? ዝም ብላችሁ ዘቁጭ ብላችሁ እቺ ጋለሞታ እቺ ጥንብ አክስቱ ቤት ሄዳ የድሃ ልጅ መሆኗን እንዲታወቅበት አትፈለግም። የድሃ ልጅ ናት፣ የገለሜኔ ልጅ ናት። ኧረ እባክሽ እውነትሽን ነው። የድሃ ልጅ ናት። አንቺስ የሀብታም ልጅ ነሽ? እስኪ ወላሂ በሉ። የሀብታም ልጆች ናችሁ እናንተ። የሀብታም ልጅ ስለሆናችሁ ነው ታዲያ እዚህ አረብ ሀገር መተሽ ሽንት ቤት የምታጥቢው። በነገራችን ላይ የትኛውም ሰው የሚበላው የሚጠጣው አያጣም። ነገር ግን ባለው ልክ ለመጨመር ነው የሚመጣው። እና ምን ልትሰሩ መጣችሁ እናንተ? ሩታስ አገርዋ ላይ ሆነ ተንደላቃ ነው የምትኖረው። እናንተ ሽንት ቤት እያጠባችሁ የአረብን ልጅ ምራቁ እየተፋብን ነው የምንውለው። እኔም ጭምር ነው። እኔ እኮ የአረብ ሀገርን ሴት ስል ሁላችሁም በጅምላ የነካዋችሁ ይመስላችሁና እር ብላችሁ ትመጣላችሁ። አውቃለሁ እኮ እና በጎቹ እኛ አይደለን በጎች፣ ሌሎች በጎች አላችሁ እናንተ። እኔ የምለው ትቀኑባት አላችሁ ወይስ ምንድን ነው? ኦኬ ትቀናላችሁ። ባትቀኑ ኖሮ እኮ እስከዛሬ ድረስ ትፋቷት ነበረ። የምሬ ነው የምላችሁ ትፋቷት ነበረ። ለማንኛውም የድሃ ልጅ ስለሆነች ነው የአብርሃም አክስት ቤት የሄደችው ተብላለች ሩታዬ። ለማንኛውም እና አብርሃም አክስት ቤት የሄደችው ለድራማ ነው። እሺ ለድራማ ነው። የድሃ ልጅ ሆና ሳይሆን ለድራማ ነው የሄደችው። ምናልባት እሷ ያላትን ቤት እሷ የኖረችው ህይወት አንቺ አልኖርሽም ይሆናል። እሷ በኖረችበትን አይነት ቤት አንቺ አልኖርሽም ይሆናል እና ምንድን ነው የሚባለው? ምኞት አይከለከልም፣ ተመኙ። ልክ እሷ እንዳኖረችው አይነት ለመኖር ማለት ነው። የብር ብላችሁ እንዴ ምን ሆነ? የድሃ ልጅ የምትመስለው? ድሃ ራሱ ብንሆን ሁላችንም ድሆች ነን። እሷ ራሱ ብትሆን ድንቅ አይደለም? አይደንቀንም። እና ለማንኛውም ጋለሞታ የሆነች ሴት ናት። በነገራችን ላይ ጋለሞታ የምትለው ለየትኛውም ሴት ማለት ነው። ምላሳችሁ ካስረዝማችሁታል እናንተ ምላሳችሁ አስረዝማችሁታል እኮ። አሁን ምን ታረጋላችሁ እናንተ? እዛ ግሩፕ ውስጥ ታወራላችሁ። ከዛ ካወራችሁ ከጨረሳችሁ በኋላ ታመጡና እዚህ ቲክቶክ ሰፈር እንደዚህ ብላችሁ በሏት፣ ስደቧት ተባብላችሁ ትፖስታላችሁ። እናንተ ግሩፑ ላይ ውስጥ እኮ እኛ አለን እዛ ውስጥ አለን እኮ። የምሬ ነው የምላችሁ። ከግሩፑ ታወራላችሁ፣ ከዛ ወታችሁ ቲክቶክ ሰፈር ትሰድባታላችሁ። ማን ሊሰማችሁ ነው? የሚሰማ እኮ የለም። እናንተ ሴት አይደላችሁም እንዴ? የጀሃነም ሙክት አለ አቡ አሚራም የሚባለው የጅዳው ማለት ነው። የጅዳው ነው ኢትዮጵያ ገብተዋል መሰለኝ። እሱ የጀሃነም ሙክት አላት ለአንዲቷ። የምሬ ነው። እናንተ እኮ በቃ የጀሃነም ሙክት ናችሁ እኮ። ስትሳደቡ ትውላላችሁ፣ ስታንቋሽሹ ትውላላችሁ። ለማንኛውም ገና እየፈከች እየደመቀች ትሄዳለች። አሁን ላይ አይደለም። አሁን ተውት። በአሁኑ ሰዓት አሁን ምንም ማድረግ አይቻልም። እና እየሄዳችሁ ደግሞ ቪዲዮዋን ታያላችሁ። ዛሬም ትመጣለች። እባካችሁ ቪዲዮ እስከ መጨረሻ እንድታዩላት በአክብሮት እንጠይቃችኋለን። የምን መጠየቅ ነው? እሷን እናንተን ቪዲዮዋን እስከ መጨረሻ እዩላት፣ አስቆጥሩላት። አይከፈልበትም።
የምሬ ነው እንዴ እናንተ ብታዩ ሳደል እንዴ ቆርጣችሁ አምጠታችሁ ጉሩፕ ላይ አለብኝ ብላችሁ ማውራታችሁ ራሱ አለብኝ ብላችሁ አውርታችሁ ለፍልፋችሁ ተቀዳችሁ ቀጣጥላችሁ ከዛ በላይ ቲክቶክ ሰፈር አንዲቷ የፈረደበት አውጥተሽ ተሳደቢ ትሳደባለች። ከዛ ግር ተብለው ኮሜንቱ ሊንኩ ያመጡታል ወደ ዋትሳፕ ግሩፕ ላይ ከዛ ያመጡታል። ገብታችሁ ኮምቱ ይባላል ማለት ነው ጋይስ። አስባችሁታል? እናንተ ሴትነታችሁ እንድትጠሉ እኮ ነው የሚያደርጓቸው እነዚህ ሴቶች። የምሬ ነው ማለት ሴትነታችሁ እንድትጠሉት። እንዴት ሴት ሆኜ ሴት ላይ እንዴት እፈርዳለሁ? እኔም ላይ ታዲያ ነገ ላይ እንደዚህ ይነሱብኛል። ተነሶ እኔ የምሬ ነው የምላችሁ። እንዴት አስረግጬ ነው የምነግራችሁ። አፈርደቼ ነው ማስበላችሁ። እኔ ወደ ኋላ አልልም። እህት በሩታ እንኳን በራሳችን ክብር ይቅርና በሩታ ራሱ አለቃችሁም። አማርኛችሁ አትችሉ፣ በአፍንጫ ነው የምታወሩት። ጽሁፋችሁ አይነበብ። እናንተ ምናችሁ ይግባን? ጋለሞታ የሚለው ነው የገባኝ። ከዛ ውጭ ምንም ነገር አልገባኝም ጋይስ። ብታምንም ባታምንም ምንም ነገር አልገባኝም። ያወሩትን ነገር ጋለሞታ የሚለው ነገር ብቻ ነው የገባኝ። ሌላኛው አፍንጫቸው ድፍጥጥ ያለ ንፍጣቸው ራሱ እንዴት ስበው እንደሚያወጡት አላውቅም። የምርድ ብላችሁ እኔ አላቅም እና እንዴት ስበው እንደሚያወጡት ራሱ አላቅም። ግን በአፍንጫቸው ይላሉ ማለት ነው። በዛ ላይ ደግሞ ንግግራቸው አማርኛ ፊደል አያውቁ፣ አጻጻፋ አልተማራችሁም እናንተ ደነዞች። የምሬድ ብላችሁ አልተማራችሁ እንዴ? ሳትማሩ ነው እንደ መጣችሁት እንዴ? እንደ በግ ተበተናችሁብን እኮ ምንድነው እንደ በረዶ ማለት ዝናብ ሲዘንብ ኃይለኛ ዝናብ ሲዘንብ በረዶ አለ አይደል? እንደዛ የተበተናችሁ ቆሻሾች እኮ ነው። በቃ ከሩቅ የመጣችሁ ቆሻሾች፣ ንፋስ በኃይለኛ ዝናብ ሰዓት ንፋስ አምጥቶ የወረወራችሁ ቆሻሾች ነው የምመስሉት። መታችሁ አማርኛ በደንብ አትችሉ፣ አጻጻፍ በደንብ አታውቁ፣ ንግግር አታውቁ። ምን እናደርጋችሁ እኛ? ሩታ ምን ታደርጋችሁ? ሩታ ከፈለገችሁ ሰው ጋር የመምጣት መብት አላት። አይመለከታችሁም ከቤተሰቦቿ እስከመጣች ድረስ እንዴ እናንተ አላችሁ አይደል እንዴ? አብርሃምን ፈለግኩት፣ አብርሃምን ፍቅረኛ የነበረ አብርሃምን አፈቅረዋለሁ፣ አብርሃምን ዋሽቶኛል፣ አብርሃምን የድሮ ፍቅረኛ የነበረ ብለው ሲመጡ ሲለጣጠፉ በሰው ባል ላይ ሌላኛው ሰው ያልተከራከራችሁ ሩታ ላይ ትላንትና ከዛ ልጅ ጋር መጣች። አሁን ይሄ ይዛ መጣች። ቤተሰቧን አይደለም ማነው ከዛ በፊት የአብርሻ አክስት ቤት ሄደች። የድሃ ልጅ እንድትባል አትፈልግም። ኧረ እንነጋገር ከተባባልን እኮ ብዙ ነገር እንናገራለን። የምሬ ነው የምላችሁ እና አድባችሁ ተቀመጡ። አድበን እንቀመጣለን። አለበለዚያ ከቲክቶክ እስከ ዩቱብ እንዲቀጣጠል ነው የምናደርገው። የምሬ ነው ብላችሁ እንዲቀጣጠል ማለት ነው። እጅ አንሰጥም እኛ እንደሆነ ግሬስ ፋሚሊዎች። ስለዚህ ሩታ አይደለችም በሰው ባል ላይ ሄዳ ስትለጠፍ የነበረችው፣ በሰው ደረት ላይ ስትተኛ የነበረችው፣ በየአይነቱ ስታገላብጥ የነበረችው ሩታ አይደለችም። እኛ ያየነው ነው የምንናገረው። እኔ አይቻለሁ ሲያገላብጡ አላያችሁ ጋይስ? በደረታቸው ትኝት ሲሉ፣ ሲተቃቀፉ፣ ሲተዛዘሉ አንስቶ ወደዛ ወደዚህ ሲደራረጉ በቃ እኔ አላቅም አይቻለሁ። እኔ አላቅም። የምን አላቅም ነው አይቻለሁ እንዴ? በአይን አይቻለሁ እንዴ? አብርሃም ኮሚኒቲ ላይ ብገባ፣ አብርሃም ቪዲዮ ላይ ብገባ፣ ሌላኛው ቤት ሄጄ ባይ እንዴ ስንትዋ ሴት ናት የተለጠፈችበት? ጋይ ሰላም ሁኑልኝ። ለማንኛውም